ራሳቸውን ስተው ይወድቁ ነበር ይባላል። ኩራት እንዳትመጣ ይህንን ሰራሁት እኮ ካለ ለራሱ ማለት صادق የሆነ ሰው እውነተኛ አላህ ባሪያ የሆነ ሰው ኩራት የለበትም። ተመልሰናል። ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ የኡስታዝ በድር ሰዓት ነው። እንደተለመደው በቢስሚከ ነህያ ጉዞ ወደ አላህ ፕሮግራማችን የተለያዩ ፌርማታዎችን እያየን ዛሬም ቆይታችንን እንቀጥላለን። ባለፈው ሳምንት ስለ ኢኽላስ ተነጋግረን ነበር። ኢኽላስ ረቂቅ ነገር መሆኑን ስትከታተሉ ቆይታችኋል። እናንተም ዛሬ ኢንሻአላህ ቀሪውን ነጥብ እናነሳለን። ከዛ ግን አስቀድመን አንድ ጉዳይ ላይ ትንሽ የኡስታዝን ሪፍሌክሽን ብንሰማ ደስ ይለኛል። ሰሞኑን በብዙ ኸይር ስራዎች የምናውቃት እህታችን ያው በሕክምና አስተረዳ ቆይታ ማረፏን ሰምተናል። ጥቂት ነገር እስቲ ስለሷ እናውራ። طيب بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور موت ما يقر ነገር ነው። ማንም ነፍስ ሞትን ቀማሽ ነች። ግን ትልቅ ሰው ማለት ከአላህ Subhanahu Wa Ta'ala ቅጣት መራቅ የቻለና ጀነትን መግባት የቻለ ሰው ነው። ዱንያ አታላይ ሀገር ነች። ሁሌ የምንኖር ይመስለናል። ሳንጠቀምበት እንዲሁ መሄጃችን ሰከንድ ወደ ኋላ ማለት አንችልም። ከመሄጃ ጊዜያችን لا يستقدمون ساعة ولا يستأخرون ወደፊትም ወደ ኋላ ማለት አይቻልም። እህታችን ኸዲጃ እኛ ያው ኻላ ኸዲጃ እንላታለን። ትልቅ ሰው ነች። አላህ Subhanahu Wa Ta'ala ይቀበላት መልካም ስራዋን። ኸዲጃ ለኸይር የተገራች መሳጅዶችን በብዛት እሷና ባለቤቱ አላህ ይማራቸው እሳቸውም አርፈዋል። እርሳቸው ካረፉም በኋላ ባለቤቷ ካረፉም በኋላ እሷም ኸይሩን አስቀጥለዋለች። በጣም ችግረኛ ሰው ሆኖ በሷ ያልተደገፈ ማግኘት ይከብዳል። እሷ የምታውቀው ሆኖ የሷ ኸይር ያልደረሰበት የለም። ጉድጓድ ውሃዎች በጣም በብዛት አስቆፍራለች። መስጂዶች በብዛት አሰርታለች። ባለቤቷ በነበሩበትም ጊዜ ባንግላዴሽ፣ ሩቅ ምስራቅ፣ ሩቅ ኤዥያ አካባቢ ያሉ በጣም ችግረኛ አካባቢዎች ድረስ መሳጅዶችና ውሃ ጉድጓዶችን ሰርተዋል። ጎንደር ከተማ ውስጥ ብቻ እንኳን እንግዲህ በሷ የተሰሩ የተጠናቀቁ እኔም ማላቃቸው ሊኖሩ ይችላሉ 3 መስጂዶች አሉ። አንዱ የመጨረሻው በማህበረሰቡ ግንባታ ተጀምሮበት መጨረሻ ላይ አቅም አጥሮት ማህበረሰቡ እሷ ደግሞ ገብታ ሙሉ ፊኒሺንጉን በጣም በሚያምር ሁኔታ ምንጣፉንም ደረጃውን በጠበቀ ጨርሳ እኔም ጋር ኡስታዝ አቡበክርም ጋር እየደወለች ነበር። አይ ቲንክ ኡስታዝ ያሲንም ጋር እንደዚሁ ሄደን የማስመረቅ ፕላን ይዛኔ ነበር። ይህንን መስጂድ እሷም በአካል ተገኝታ ማስመረቅ ትፈልግ ነበር። በነገራችን ላይ መስጂድ ስራዎች የተለያዩ ነገሮች በምታደርግበት ጊዜ ማቴሪያል ራሷ እያቀረበች ነው የምትጨርሰው። ጥሩ ማቴሪያሎች መርጣ ነው። ለመስጂድ አትሰስትም። ገንዘቡን አይደለም የምትሰጠው፣ ማቴሪያሉን እያቀረበች